አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ግንቦት 16 ኢያሱ ሲራክ። በዚችም ቀን ዕውቀትን ከልቡ ያፈለቀ የኢየሩሳሌም ሰው የአልዓዛር ልጅ ኢያሱ ሲራክ አረፈ። እርሱም በጥንት ትንቢቱ የባህር አሸዋን የዝናብ ጠብታን የዘመንን ቁጥር ማን ቆጠረ አለ። ከአብ ጋራ ስለ አለው አንድነት የጥበብ አኗኗር ከዓለም መፈጠር በፊት ነው። ለጥበብ መገኛዋ ለማን ተገለጠ? የጥበብ ምክሯስ ማን አወቀ? በእግዚአብሔር ዙፋን ላይ የምትቀመጥ እጅግ የምታስፈራ ናት አለ። ሁለተኛም እኔ ከልዑል አፍ ወጥቼ ምድርን እንደ ጉም ሸፈንኳት፣ በሰማያትም እኖራለሁ፣ ዙፋኔም በደመና ምሰሶ ላይ ዘረጋሁ፣ ብቻዬም በሰማይ ዳርቻ አዞርኩ፣ በውቅያኖስ ጥልቅ ውስጥ ማደሪያ እየፈለኩ በባህር ውሃ ላይ ሁሉ ተመላለስኩ አለች አለ። ስለ ወልድ እግዚአብሔርም ሰው መሆን እንዲህ አለ። እግዚአብሔር በያዕቆብ ዘንድ አድሬ በእስራኤልም ዘንድ ተዋረሽ አለኝ አለች። ደግሞ ስለ መድኃኒታችን ሞትና ስለ አይሁድ መጥፋት በወጥመድ ይጠመዳሉ፣ የመሞሻቸው ጊዜም ሳይደርስ ይሰጥማሉ አለ። ስለ ንስሐና ከንስሐ በኋላ ወደ ኃጢአት ስለ መመለስ እንዲህ አለ። ከታጠቡ በኋላ ቆሻሻ መዳሰስ ምን ይጠቅማል? ደግሞ ስለ ቤተ ክርስቲያን መታነጽና ስለ ሕዝብ እንዲህ አለ። አቤቱ በስምህ የተጠሩና በበረከት ያበዛህላቸውን ወገኖችን ይቅርበል። መመስገኛህንና ማደሪያህን የሆነች ሀገርህ ኢየሩሳሌምን ይቅርበል። የቃልህንም በረከት በጽዮንና በልጆቿ ላይ ሙላ። ስለ ሹማምንትና ስለ ሰባቱ ማዕረጋት ሲናገር እንዲህ አለ። ሰባቱን ኃያሎች ለተቀበለች የሰው ሰውነቱ እኛ ናት። ከዚህም ሁሉ ጋራ መንገድን ያቀናልህ ዘንድ ወደ ልዑል እግዚአብሔር ጸልይ። ስለ ጻድቃንም እንዲህ አለ። የጻድቃን ልጆች በዱር ጠል የዱር አበባ እንዲሁ እንዲሁ በቀሉ አበቡም፣ እንደ ሊባኖስ መዓዛ መዓዛችሁ እንዲሁ የጣፈጠ ይሁን። ዳግመኛም የእግዚአብሔር ሥራ ሲያስብ እንዲህ አለ። የሰማይ ንጽሕናውንና ጽናቱን በብርሃኑም ያሳይ ዘንድ በሰማይ ገጽ ላይ ፀሐይን ማውጣቱን በቀትርም ጊዜ ሀገሩን ማቃጠሉን አስቦ እንደ ምድጃ እሳት የሚነድ ላቦቱን ማን ይቃወመዋል? የፀሐይ ዋዕይ ሶስተኛም ተራሮች ያቃጥላቸዋል፣ ከእርሱ የእሳት ወላፈን ይወጣል አለ። ጨረቃም ለዓለም ምልክቱ ነው፣ በእርሱ የዘመናት በዓላትም ምልክት ይታወቃል። ስለ ከዋክብት የሰማይ ጌጦቿ የከዋክብት ብርሃናቸው ነው። እግዚአብሔር ቅዱስ ፍቃድ እንዲሁ ያበራሉና በስርዓታቸውም ጸንተው ከልካቸው ሳይፈልሱ ሳይሳሳቱ ጸንተው ይኖራሉ አለ። ስለ ቀስተ ደመናም ተናገረ። ቀስቱን አየሁ፣ ፈጣሪውንም አከበረ፣ ብርሃኑም መልካም ነውና የልዑል ስልጣንም ያዘጋጀዋል። ስለ በረድና መብረቅም ተናገረ። ስለ እርሱ ትእዛዝ በረድ ይዘንባል፣ በቃሉም መብረቅ ይፈጥራል። ደመናም እንደ አዋፍ ይበራሉ፣ ነፋስም በእሱ ፍቃድ ይነፍሳል። ነጎድጓድም ድምፅና ብልጭልጭታም ምድርን ያስፈራታል። አውሎንና ውርጭም ነፋሱን ያስጨንቃታል። ሰማይን እንደ ብረት ልብስ የሚሸፍን እንደ ስለታም የብርጭቆ ሰባሪ ይብለጨለጫል አለ። ስለ ዝናብም ተናገረ። ዝናብ የወረደ እንደሆነ ምድር ደስ ያሰኛታል፣ በትእዛዝም ባህር ይደርቃል አለ። አባቶችም በተሰጣቸው ሀብት ሲያመሰግኗቸው ሄኖክ እግዚአብሔርን ደስ እንዳሰኘው፣ ሄኖክም ጻድቅ ሆኖ እንደተገኘ፣ አብርሃምም ታማኝ እንደሆነ፣ ይስሐቅም ለሰው ሁሉ የሚጠቅም በረከት እንደተሰጠው፣ ለያዕቆብም በቸርነቱ እንደተገለጠለት፣ 12ቱን ነገድ እንደወደዳቸው፣ በሰውና በእግዚአብሔርም ዘንድ እንደተወደዱ፣ ሙሴም ስም አጠራሩ የከበረ የመላእክትን ብርሃን መልኩንና ስሙን አጠራሩ የሆነ አለ። ወንድሙ አሮንንም የዘላለም ሕግን እንደሰራለት በልብስ ተክኖት በወርቅ አክሊል እንዳስደነቀው አለ። ሹመቱ ሶስተኛ የሚሆን የአልዓዛር ልጅ ፊንሐስም ወሰደ። የሌዊ ልጅ ኢያሱንም ለእስራኤል ልጆች የርስታቸው ምድር እንዳወረሳቸው እጁንም ባነሳ ጊዜ እንደተመሰገነ፣ ሳሙኤልም በእግዚአብሔር ዘንድ የተወደደ እንደሆነ፣ ናታንም በዳዊት ዘንድ ትንቢት እንደተናገረ፣ ዳዊትም ታናሽ ሆኖ ሳለ አርበኛውን ጎልያድን እንደገደለው አስመስግኖታል።
ሰለሞንም በሰላም ወራት እንደነገሰ ኤልያስም ሙት እንዳስነሳ እሳትንም ከሰማይ እንዳወረደ እራሱ በእሳት ሰረገላና በእሳት ፈረሶች እንዳረገ ኤልሳዕም በዘመነ ጠላቶቹ እንዳስደነገጡት ሁለት ሙታኖችንም እንዳስነሳ አንዱ በሕይወት ሳለ አንዱ ከሞተ በኋላ ሕዝቅያስም ሀገሩን አጽንቶ እንደጠበቀ የፈረስንም ሰራዊት በጸሎቱ አጥፍቶ ስለ ሀገራቸው ጽዮን የሚያለቅሱትን ደስ እንዳሰኛቸው ርኩሰትንና ኃጢአትንም እንዳስወገደ ኢዮስያስንም የኢዮስያስ ስም አጠራሩ መልካም ነው እንዳለው ኤርምያስንም ከእናቱ ማኅፀን ጀምሮ እንዳከበረው ሕዝቅያስም የእግዚአብሔር ጌትነቱ እንዳየ ዘሩባቤልም በቀኝ እጅ እንዳለ ሐቲም ቀለበት ነው እንዳለው 12ቱ ነቢያትም በየቦታቸው አጽማቸው እንደሚለመልም ሆሴዕና ነህያም የወደቀች ቅጽርን አንስተው ጠቃሚ ስራ እንደሰሩ ዮሴፍም እርሱን የመሰለ ደግ ሰው እንዳልተወለደ ኖህና ሴምም ክብራቸው ከሰው ሁሉ እንደሚበልጥ አዳምም ከፍጥረት ሁሉ ላይ ንጉሥ እንደሆነ ስምዖንም በዘመኑ ቤተ ክርስቲያን እንደታነጸ በሕዝቡ ከምርኮ መመለስ እንደተመሰገነ በመጽሐፍ መጨረሻም በሁሉ ቦታ ታላላቅ ስራ የሚሰራና እድሜያቸውን የሚያረዝም እግዚአብሔር አምላክን አመሰገኑት አለ። ይህንንም ተናግሮ በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለም አሜን። ቅዱስ ዮሐንስ ወንጌላዊ። በዚች ቀን የወንጌላዊ ቅዱስ ዮሐንስ መታሰቢያው ነው። በእስያና በኤፌሶን በዙሪያቸው ባሉ አገሮች ሁሉ ስለ መስበኩና ከባህር በመስጠም ወደ ፈጣሪያቸው እግዚአብሔር እስከ መለሳቸውና የክብር ባለቤት ጌታችን እጆቹ ላይ የሚያደርገውን ታምራት በትምህርቶቹ ከሰይጣን ወጥመድ እስካዳናቸው ድረስ ጣዖታትን የሚያመልኩ ክፉዎች ሰዎች ስለደረሰበት መከራ ነው። በሸመገለም ጊዜ ወንጌል የጻፈላቸው 3ቱ ወንጌላውያን ያስቀሩትን እስከሚጽፍ መንፈስ ቅዱስ አነሳስቶታልና የወልድም አኗኗሩንና ሰው መሆኑን ዓለም የማይወስነውን ታምራቱን ከዚህ በኋላ ወደ ሰማይ እንደወጣና ሰማይ የሚኖሩ መላእክት ሰራዊት ስርዓታቸውን አይቶ አቡቀለምሲስ የሚባለውን ጻፈ። ለስብከቱም የበዓሉ መታሰቢያ ሊሆን ግብፃውያን ይህንን ሰሩ። ዳግመኛም በእስክንድርያ ሀገር ውስጥ ቤተ ክርስቲያኑ የከበረች ቀን ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ ሐዋርያ ጸሎት ይማረን፣ በረከቱ ከኛ ጋራ ትኑር ለዘላለም አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።